ማለት ነው። ጾም ስንል ጾም ማለት ምን ማለት ነው ስንል በዚህ በመጽሐፈ ፍትሐ ነገሥት ምዕራፍ 15 ላይ ጾምሰ ተከልኦተ ብእሲ እመብልዕ በጊዜ እውቅ በውስተ ሕግ፣ ጾም በሕግ በተወሰነ ሰዓት ከምግብ መከልከል ነው ይላል። በሕግ በተወሰነ ሰዓት ከምግብ መከልከል ነው። አንደኛው ይሄ ነው። ማንኛውም ሰው ለጾሙ ሁሉ ሕግ አለው፣ ስርዓት አለው። ይህንን ስርዓትና ሕግን አውቆ መጾም እንዳለበት ከምግብ መከልከል እንዳለበት ያስቀመጠው ኃይለ ቃል ነው ማለት ነው። ያንንም በሕግ የታወቀው ሰዓት ምንድን ነው ስንል ሰዓቶቹን እናውቃቸዋለን። እንደ ቤተ ክርስቲያን አስተምህሮ 7 አጽዋማት አሉ። በእነዚያም አጽዋማት መካከል የምንጾመው የሰዓት ልዩነት አለ። እስከ 9 ሰዓት የምንጾማቸው አጽዋማት